በዛሬ ዕለት እጅግ በጣም በሚያስገርም ሁኔታ እንግዲህ ሩታ አንድ ትልቅ ነገር እንደተናገረች ተሰምቷል። ምንድነው ያወራችው? እያንዳንዱን ነገር እንግዲህ በዚህ ቪዲዮ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ትልቅ ሚስጥር ነው ተብሎ በብዙ ጊዜ እንግዲህ ሲጠበቅ የነበረው ወይም ተደብቆ እንግዲህ በጣም ብዙ ነገሮችም ሲወራበት የነበረ ጉዳይም አለ። ስለሱ ጉዳይ እናነሳለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ በጣም በሚያስገርም ሁኔታ ያው ሄርሜላ በጣም ብዙ ነገሮችን ስታደርግ ነበረ። በተለይ እንግዲህ አብዛኛው ሰው ማለት ይቻላል በዚህ ጉዳይ ላይ ተስማምቷል። ምክንያቱም እንግዲህ ሄርሜላ የምታደርጋቸው እያንዳንዱ ነገሮች ሆን ብላ እንግዲህ ድራማ እየሰራች እንደሆነ ወይም ደግሞ ሆን ብላ እንግዲህ እንደታመመች አስመስላ አብርሃምን ወደ ራሷ ለመውሰድ የምታደርገው ጥረት መሆኑን አብዛኛው ሰው የሚስማማበትና ሁሉም ሰውም ያወቀበት ጉዳይ ሆኗል። እንግዲህ ሄርሜላ ለምንድን ነው ይህንን ነገር ማድረግ የፈለገችው? አብዛኞቻችሁ የምትጠይቁት ጥያቄ ነው። ያው ሁሉም ሰው ማለት ይቻላል በዚህ ደረጃ በተለይ እንግዲህ ሄርሜላና አብርሃም እንዲታረቁ ይሄን ያህል ይፈልጋሉ ብዬ አላስብም። ነገር ግን ሄርሜላን የሚደግፉ ሄርሜላን በጣም የሚወዱ የሚያፈቅሩ ሰዎች ደግሞ አብርሃምና ሄርሜላ አንድ ላይ እንዲሆኑ ከፍተኛ ጥረት ሲያደርጉ ነበረ። በተለይ እንግዲህ አቤልን ጨምሮ በጣም ብዙ ሰዎች በዚህ ጉዳይ ላይ እየተነጋገሩበት ነበረ። ነገር ግን አብርሃም የወደፊቱን ብቻ ነው ማስበው፣ ካሁን በኋላ ማደርገውም ለምኖረውም ወይም ደግሞ እንግዲህ ለምከፍለውም ዋጋ በሙሉ ለሩታና ለልጄ ብቻ ነው ብሎ ቃል በቃል እንግዲህ ተናግሯል ማለት ነው። እንግዲህ በዚህ ጉዳይ ላይ በጣም ደንግጣ ነበረ ሄርሜላ። በጭራሽ አልጠበቀችም። በብዙ መንገድ እንግዲህ አብርሃምን ወደ ራሷ ለማድረግ እየሞከረች ነው። ነገር ግን አብርሃም ምንም ሊያዝንላት እንዳልቻለ በትላንትናው ዕለት እንግዲህ በግልጽ ሲያሳየን ነበረ። በተለይ እንግዲህ አብርሃም ወደ ጤንነቱ ተመልሷል አልተመለሰም፣ በጣም ብዙ ሰውም እንግዲህ በዚህ ጉዳይ ላይ ሲከራከር ነበረ። እውነት ለመናገር እንግዲህ አብርሃም አሁን ላይ በጣም ደህና እንደሆነ ለመረዳት ችለናል ማለት ነው። እንግዲህ ከትላንትናም ዛሬ ላይ ደግሞ እጅግ በጣም ሰላም ሆኗል። እጅግ በጣም ደስ የሚል ተስፋ የሚሰጥ ነገር ነው። እሱ ብቻ አይደለም እንግዲህ ሄርሜላ ደግሞ ወደ ማበድ ደረጃ ድረስ እየሄደች ነው። የምታደርጋቸው እያንዳንዱ ነገሮች እንግዲህ ሄርሜላ እጅግ በጣም አሳሳቢ ሆኖ መጥቷል። በተለይ እንግዲህ የምታሳያቸው፣ የምታወራቸው፣ የምታደርጋቸው በተለይ አብርሃምን የምትመኘውበትን መንገድም ወይም ደግሞ አብርሃምን ለመውሰድ ወይም ደግሞ አብርሃም ወደ ራሷ ለመመለስ እንግዲህ ማታደርገው ነገር እንደሌለም ጭምር ስትናገር ነበረ። እንግዲህ ይሄ ፍጹም ጤነኝነት አይደለም። እነሱ ኦሬዲ እንግዲህ አብዶ አብርሃምን የበለጠ ሊያሳብዱ ከፍተኛ ጥረት እያደረጉ እንደሆነ አብዛኛው ኦዲየንሱ ተረድቷል ማለት ይቻላል። እንግዲህ አሁንም መናገር የምንፈልገው ነገር አብርሃምን በጥንቃቄ መያዝ አለባት ሩታ። በተለይ እንግዲህ አብርሃምን በጥንቃቄ መያዝ ያለባቸው ሰዎች ሩታና ኤፍሬም ብቻ ናቸው። በዚህ ሰዓት እንግዲህ እጅግ በጣም ብዙ ሰዎች በዚህ ጉዳይ ላይ ሊጠቀሙ ተፍ እያሉ ነው። በተለይ እንግዲህ ዳኒን አይታቸዋል። ድክመቱን ወይም ደግሞ እንግዲህ የአብርሃም ድክመት በዚህ ሰዓት እንግዲህ መረጋጋቱን ያልወደዱ ሰዎች በተለይ አብርሃምን ሊያሳብዱ ከፍተኛ ጥረት እያደረጉ ስለሆነ በዚህ አጋጣሚ ሩታ እንግዲህ በጣም ጥንቃቄ ማድረግ እንዳለባት በዚህ አጋጣሚ እነግራታለሁ። እሱ ብቻ አይደለም፣ በጣም ብዙዎቻችሁ ነገር እንግዲህ በጣም ያስተዋላችሁት ነገር አለ። እጅግ በጣም በሚገርም ሁኔታ እንግዲህ አቤል በጣም ሲከራከር ነበረ። ብዙ ነገሮችን ለአብርሃም አስቦ እንደቆመ አይነት ነገር ሲናገር ነበረ። በፍጹም እንዳትሳሳቱ። በተለይ እንግዲህ አቤልን ለሁለተኛ ጊዜ እንዳታምኑ። ከዚህ በፊት እንግዲህ አቤልን አምናችሁ በጣም ብዙ ነገሮች ተፈጥሯል። እውነት ለመናገር አቤል ምንም ነገር ሲያደርግ አልነበረም። ነገር ግን አብርሃም ላይ በጣም ብዙ ነገሮችን ሲያደርግ ነበረ። ከዛ ውጪ እንግዲህ ጥሩ ነገር ሲያደርግ በፍጹም አይተን አናውቅም። እንግዲህ ታሪካዊ ጠላት ስለሆነ እሱንም መጠንቀቅ ይኖርበታል ማለት ነው አብርሃም። እሱ ብቻ አይደለም እንግዲህ ዳኒም በጣም ብዙ ነገሮችን እያሰበ እንደሆነና አሁን ላይ እንግዲህ ወደ ቪዲዮ ሲመጣ ብዙ ነገሮችን ይዞ እንደሚመጣም ጭምር እያወራ እንደሆነ በዛሬ ዕለትም ሰምቻለሁ። እንግዲህ ቪዲዮም ጭምር እየሰራ ነበር በዛሬ ዕለት ዳኒ። አብርሃምን ለመውሰድ ወይም ደግሞ አብርሃምን እንግዲህ ከቤቱ እንደምንም ሰርቆ ወስዶት እንግዲህ የሆነ ቦታ አደብቆት ደግሞ የባሰ የማይሆን ነገር ውስጥ ሊከተውም ጭምር እያሰበ እንደሆነ አንዳንድ መረጃዎችም እየወጡ ይገኛሉ። እሱንም እንግዲህ እርግጠኛ ሆነ 100% በተለይ በዚህ ጉዳይ ላይ እርግጠኛ ከሆነ በእርግጠኝነት ለሩታም ለኤፍሬምም በደንብ አድርገ
ብለን የምናሳውቅ ይሆናል ከወዲሁ። እሱ ብቻ አይደለም በጣም ብዙ ነገሮችም ተሰምተዋል። በተለይ እንግዲህ ሩታ በስተመጨረሻ አንድ ቃል እንደተነፈሰችም ሰምቻለሁ። የተናገረችው ነገር እንግዲህ ስለ አብርሃም ነው። ስለ አብርሃም እንግዲህ በግልጽ የተናገረችው አንድ እውነት አለ። እሱን ነገር ደግሞ በደንብ እነግራችኋለሁ። በተለይ እንግዲህ ሩታ የምትናገረው ነገር ምን ሊሆን ይችላል የአብዛኞቻችን ጥያቄ ነው። እውነት ለመናገር እንግዲህ ሩታ አቋም እንደያዘች ነው የተናገረችው በዛሬ ዕለት። አቋሟ ደግሞ አንድና አንድ እንደሆነና ከአሁን በኋላ ማንም ሰው በዚህ ጉዳይ ላይ የሚገባ ከሆነ ዋጋ እንደማስከፍል እርግጠኛ ሆኜ መናገር እፈልጋለሁ ብላ እንግዲህ በግልጽ ተናግራለች። አንደኛው እንግዲህ ያው የአብርሃም ሕይወት ውስጥ መግባት የሚፈልጉ ሰዎች በጣም ብዙ ሰው አሉ። ከአሁን በኋላ ግን ወደ አብርሃም ሕይወት መግባት በፍጹም አይቻልም። ይሄን ፍቃድ የምታገኙት ከሚስትየው ነው ብላ እንግዲህ ራሷን በግልጽ አድርጋ ስትናገር ነበረ። ይሄ ማለት እንግዲህ ከኔ ፍቃድ ካላገኛችሁ አብርሃምን ልታገኙም ልታወሩትም አችሉም ብላ እንግዲህ በግልጽ ስትናገር ነበረ። ሶ እንግዲህ አብርሃምም ሚስቴ ጋር ነኝ ልጄ ጋር ነኝ ስላለ ከሚስቴ ጋርና ከልጄ ጋር ብቻ ነው መኖር የምፈልገው፣ ሌላውን ሰው ማነጋገር ወይም ደግሞ ማውራትም አልፈልግም ብሎ በግልጽ ሲናገር ነበረ። ስለዚህ እንግዲህ ማንም ሰው መሃላቸው ገብቶ ምንም ነገር ማድረግ አይችልም ማለት ነው። ሶ እንግዲህ ሩታ ትክክለኛ ውሳኔ እንደወሰነች ነው እኔ በራሴ በኩል የምነግራችሁ። ምክንያቱም በጣም ብዙ ነገሮችን አስተውያለሁ። ሁሉም ሰው ማለት ይቻላል አብርሃምን ደካማ ጎን እየተጠቀሙ አብርሃምን ለማሳበድና አብርሃምን ወደ ሌላ ነገር ውስጥ ለመክተት ብቻ እየሞከሩ እንጂ ለአብርሃም ጤንነት አንድም ሰው አስቦ እስካሁን ድረስ ምንም ነገር ያረገ ሰው የለም። ሶ እንግዲህ ያው ብዙም ብትሆን ስትናገር የነበረው የራሷን ንዴት እያንጸባረቀች ወይም ደግሞ እንግዲህ ከሩታ ጋር ያላትን ጭቅጭቅ ለማስፋት ነው እንጂ በጭራሽ ለወንድሟም በትክክል እያሰበች እንዳልሆነ ለመረዳት ከዚህ በፊት ችለናል። እሱ ብቻ አይደለም ዳኒም ጭምር እንግዲህ ጥቅሙን አስቀድሞ እየሮጠ በዚህ አጋጣሚ እንግዲህ ለመጠቀም ተፍ እያለበት ያለ ጉዳይ ነው። ስለዚህ እንግዲህ ያው ዳኒም እንደምታውቁ ለአብርሃም አንዲትም ነገር እንደማያስብና አሁንም ጭምር እንግዲህ አብርሃም ላይ ሴራዎችን እያሴረ እንደሆነ አንዳንድ መረጃዎችም በውስጥ እየደረሱኝ ይገኛሉ ማለት ነው። ሶ በአጠቃላይ እንግዲህ አብርሃምን የሚጠቅሙ ሰዎች የሉም በዚህ ሰዓት። አብርሃምን መጥቀም ወይም ደግሞ አብርሃም ጎን መሆን ያለባት አንዲት ሴት እሷም ሩታ ብቻ እንደሆነች አስረግጫችሁ ልነግራችሁ ፈልጋለሁ። ሶ እንግዲህ በዚህ ጉዳይ ላይ በጣም ብዙዎቻችሁ ብዙ ነገር ብላችኋል። ነገር ግን ሩታ በጣም ብዙ ነገሮችን አሳልፋለች። በሱም አንፃር እንግዲህ አብርሃምም ያሳለፈችው ነገር በተለይ እንግዲህ ብቻዋን ያሳለፈችው እጅግ በጣም ከባድ ጊዜያት ስለነበረ ያንንም ተረድቶ በተለይ ያሳለፈችው እጅግ በጣም ከባድ ስለሆነ ብሎ እንደተናገረው ሰምታችኋል። ሶ አሁን ላይ ይቅርታ ጠይቄያታለሁ ከሷ ጋር መኖር እፈልጋለሁ ብሎ እንግዲህ በግልጽ ሲናገር ነበረ። ሶ እንግዲህ አብርሃም ትክክለኛ ውሳኔ ወስኗል ብዬ ነው የማስበው። እሱ ብቻ አይደለም ሩታ ደግሞ በዚህ ሰዓት የተናገረችው ጥያቄም ይሁን እንግዲህ መልስም እጅግ በጣም የሚያስገርም ነበረ። በተለይ እንግዲህ ለሚጠይቁ ሰዎች በሙሉ መልስ እንደሰጠችም ጭምር በዛሬ ዕለት ሰምቻለሁ። እሱ ብቻ አይደለም እንግዲህ ሩታ ባሏን ለመንከባከብ ወይም ደግሞ ባሏን ለመጠበቅም ትክክለኛ ውሳኔ ነው ብዬ ነው የማስበው። የተናገረችው እያንዳንዱ ነገሮች እንግዲህ ለአብርሃም በማሰብ ነው እንጂ ሌላ ጉዳት ለማድረስ ወይም ደግሞ አብርሃም ላይ ሌላ ጉዳት እንዲደርስም እንዳልሆነ ለመረዳት እየቻልኩ ነው። ሶ እንግዲህ በጣም ብዙ ነገሮች አሉ ተስፋ የሚሰጡ በጣም ብዙ ሰዎችም በዚህ ጉዳይ ላይ ጣልቃ ለመግባት ሲሞክሩ ነበረ። ነገር ግን አብርሃም አሁን ላይ እጅግ በጣም ተረጋግቶ ከሩታ ጋር በጣም ሰላም ፈጥሮ እንግዲህ በቤቱ በደስታ እያሳለፉ እንደሆነ ለመስማት ችያለሁ። በተለይ እንግዲህ ያው የልጃቸውም ልደትም ለማክበርም ተፍ እያሉ እንደሆነም ጭምር ሰምቻለሁ። በጣም ብዙ ነገሮች ይከሰታሉ ሰሞኑ እንግዲህ አዳዲስ ነገሮች አሉ። እኔም እንግዲህ ተከታትዬ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።